ሰላም ውድ አድማጮቼ እንዴት ናችሁ? ያው ስለ እውነትና ስለ ሀቅ ከመናገር ወደ ኋላ አይደለም። ምንም ነገር ሊሆን ይችላል። ማስቀመጥ ያለብኝን ነገር አስቀምጣለሁ። ከዛ ውጪ የሚሆነውን ነገር መቀበል ነው። ብቻ አልዋሽ፣ በሰው ልጅ አልነግድ፣ በሰዎች ደም አላሹፍ፣ አልቀልድ እንጂ ትክክለኛና እውነተኛ ነገር ያመንኩበት ነገር ከሆነ ከመናገር ወደ ኋላ አይደለምና ስናገር ወነ የሚንጫጫ ፓርት አለ፣ የሚሳደብ ፓርት አለ፣ ምናምን ብዙ የማያቸው ነገሮች አሉ። አይ ዶንት ኬር አላረጋችሁም። በነገራችን ላይ በእውቀት የሚሞግተኝና በአስተሳሰብ የሚናገረኝን ሰው ትንሽ ቦታ ሰጠዋለሁ፣ ነገሮችን እመለከታለሁ፣ አያለሁ። ከዛ ውጭ ግን ይሄ የስድብ ናዳ የስድብ ጎተራ የሆኑ ሰዎችን ግን አይደለም ለማየት ዞር ብዬም ለመመልከትም እጠየፋቸዋለሁ። የሰው ልጅ ሰው ፈጣሪ አምላክ በአምላኩና ባሪያ የፈጠረውን ሳይሆን እኔ የሰው ልጅ አስተሳሰቡን እጠየፈዋለሁ። ትግሌም ካስተሳሰብ ጋር ነው። ይሄ ፐርሰናል የሆነ ችግር የለብኝም። ሰው ቢበደለኝ እንኳን እግዚአብሔር ይቅር ይበልም፣ ስለበደለኝ ሰው እግዚአብሔር ይቅር ቢለኝ ነው ዞር የሚሄደው። በዛ ደረጃ ነው። ይሄን የአረመኔነት ተግባር የለኝም። ምንም ክፉ ነገር እማቅ ልጅ አይደለሁም። ሆኖም ግን አሁን ጎንደር ላይ የጥምቀት በዓል የተከበረ ነው። በመላው ኢትዮጵያ የጥምቀት በዓል የተከበረ ነው። መናገር እንፈልገው ነገር አለ። የኢሬቻን በዓል የኢሬቻ ሃይማኖታዊ ይሁን ባህል ይሁን ኤግዚቢሽን ይሁን ምን ይሁን አላቅም፣ ብቻ ድንግርግር ያለው ነገር ነው። ኢሬቻን ስቃወም የሚያመልኩት ወይም ደግሞ የሚመለኩት የሚመላለኩበት ምናምን ሳይሆን በህዝብ ላይ አምተን እንጭናለን፣ ግልጽ ባልሆነ መልኩ የፖለቲካ መጠቀሚያ ሆኖ ህዝብ እናደናቁራለን ብለው ሲመጡ ይሄ ትክክል አይደለም ብዬ ስናገር በጣም ጥቂት የሆኑ አጉራ ዘለል የሆኑ ሰዎች የኦሮሞ ጥላቻ ምናምን የአንተን ጥላቻ የኦሮሞ ጥላቻ የሚል አስተያየት ሲሰጡ ሰምቻለሁ። በነገራችን ላይ የኦሮሞ ጥላቻ ሳይሆን አስተሳሰቡ በሽተኛና ጤነኝነት ስለማይታይበት ያ ይሄ አምልኮ ነው ወይስ ደግሞ ሃይማኖት ነው ያለየና ድብን ያለ ጨለማ ውስጥ የሚከት ነገር ስለሆነ ትክክል አይደለም ብዬ ፊት ለፊት ዛሬ የምናገራለሁ፣ ከነጎዲያ የምናገራለሁ። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ልታያይዘው አይደለም፣ ኦርቶዶክስ ቤተክርስቲያን ልታወግዘው የሚገባ ነው ብዬ ነው የማስበው። አብረው ሊሰሩ አብረው ሊሄዱ የሚችሉ ነገሮች አይደሉም። ከዛ አንጻር ያንን እንቃወማለሁ። ያንን ስል ቅር ሊለው ይችላል ምናምን፣ ግን አታምልኩ፣ ይሄን በዚህ ግቡ በዚህ ውጡ የሚል ማዝበት የራሴ የሆነ ምንም ነገር የለኝም። እነሱ የሚያደርጉትን ማንም የራሱን የማድረግ መብት ነው። ሀገር የጋራ ነው፣ ሃይማኖት የግል ነው። ያንን ነው ስቃወም የነበረው። ጥምቀትን በተመለከተ ደግሞ ጎንደር ላይ ከኢሬቻ ባልተናነሰ ጥቂት ከዚህ ከተለያየ ዓለም ላይ ወይም ደግሞ ከዛው ከአዲስ አበባ የጥምቀት በዓልን ለማክበር ጌታ ኢየሱስ ክርስቶስ የተጠመቀበትን ቀን ለማክበር እግዚአብሔርን ለማመስገን ከእግዚአብሔር ጋር ለመመሰጋገን እግዚአብሔር የሚመሰገነው በመዝሙር እግዚአብሔር የሚመሰገነው በቅዳሴ እግዚአብሔር የሚመሰገነው በሰዓታት ነው። እግዚአብሔርን በዘፈን እናመሰግናለን ብለው ያበዱና ጥቂት ጎረምሶች ጥቂት አጉራ ዘለል ይሄ የሄዱበትን ዓላማ የሳቱ ሰዎች ስለዘለሉ ያንን የማይናገሩ አባቶች ካሉ እሱ የነሱ ጉዳይ ነው። እኔ ግን ተቀባይነት የለውም። ጎንደር የምትሄድ ከሆነ 44 ጽላት አለበት ለሃይማኖቱ የሚሞት ጎንደሬ ነው ያለው። ስለ ሃይማኖት ጉዳይ የምትሄድ ከሆነ ያንን የሃይማኖት ጉዳይን ፈጽመህ ትመለሳለህ እንጂ በአደባባይ በጥምቀት ስም ዝላይ የምታድር ከሆነ ትክክል ነው የሚል እምነት የለኝም። በእኔ በኩል ተቀባይነት የለውም። የሃይማኖት ጉዳይ ከሆነ ሃይማኖት ዘፈኝነት መንግስተ ሰማያትን አያወርስም ይላል መጽሐፍ ቅዱስ ላይ። ሌላ የጎንደርን ማመስገን ጎንደርን ወዳችኋት ከሆነ ወይም ጎንደር ላይ ያለውን ነገር ይሄ ጭፈራውን ፈልጋችሁ ከሆነ ሌላ የተለየ ፕሮግራም አዘጋጁለትና እንደፈለጋችሁ ዝለሉ፣ አሸንዳ እንደሚባለው ማለት ነው፣ ወይም ደግሞ ብሔር ብሔረሰቦች እንደሚባለው። ከዛ ውጭ ግን የጥምቀትን በዓል አስታኮ የሃይማኖት ባህልን አስታኮ ዘልያ አደባባይ ጨፍራለሁ የሚል ድንቁርና የምታመጣ ከሆነ እኔ ምን እንደምለው ይህ ድንቁርና ነው፣ ሃይማኖትን አለመረዳትና ሃይማኖትን አለማወቅ ነው። የምታረጉትና የሚሄደው ነገር ትክክል አይደለም የሚለውን ነገር አስቀምጣለሁ።
ይህንን ነው የምናገረው። ጎንደር ላይ የተፈጠረውና እየሆነ ያለው ለነገ ሊነቀል የማይችል ነቀርሳ የሃይማኖቱንም ጎንደርንም ቢሆን ገደል ሊከታት የሚችል በእግዚአብሔርም ሊያስቀጣት የሚችል እኔ ኃጢአተኛ ዘፋኝ ምናምን እያልኩ አይደለም። አካሄዱ ግን የሚጥም አይደለም። አካሄዱ የገነገነ ጥፋተኛ ውስጥ የሚከት የሃይማኖቱንና ዓለማዊውን ያጣመረ ወደ ገደል የሚከት ሆኖ ስላገኘሁት ነው። በጥምቀት እኔ አርሞሪካ ነፍቼ ነው ያደኩት፣ በአደባባይ ላይ ጨፍሬ ነው ያደኩት። ትክክል ነኝ ማለት አይደለም። ልብ በ40 ዓመት ነው፣ ገንዘብ በ20 ዓመት። አሁን ልብ ስገዛና ስመለከት ግን እባካችሁ ወንድሞቼ ትላንት አርሞሪካ የነፋው ሳይሆን ምንጣፍ ጎትቼ ያነጠፍኩበት አምላክ በሱ ነው በረከቱን የሰጠኝ። ትላንት ኃይሎ ጋር እያልኩ ዱላ ይዤ ስለጨፈርኩ ሳይሆን ትላንት ጸበሉን ስለተረጨው የእግዚአብሔርን ቃል ስለሰማሁ ነውና ዓላማውን የሳተ ጎንደር ላይ የተመለከትኩት ነገር ከአመት ዓመት እየጨመረ የጎንደርን ሊያስቀጣት የሚችል ወይም ደግሞ በእግዚአብሔር ሊያሳዝን የሚችል ነገር እየተሰራ ስለሆነ you have to stop። የሃይማኖት ጉዳይ ነው። ይሄ የባህል ወይም ደግሞ ይሄ ዝላይ ወይ ደግሞ ጭፈራ ከሆነ ደግሞ ሌላ ጉዳይ ነው። ጥምቀትን አስታከ ሳይሆን የመጨፈርና የመዝለል አባዜ ካለ ልክ እንደ ወይ ጭፈራ ቤት ትገባለህ ወይ ደግሞ የምዘልበት ቦታ ሄደህ ትዘላለህ። ከዛ ውጭ ግን የሚደረገው እዛ ጎንደር ላይ የሚዘለለው ነገር ለኔ ተቀባይነት የለውም። የሚዘለልበትም ወቅት ነው ብዬ ስለማላምን ማለት ነው። በሃይማኖትም ብትሄድ በተለያየ ቦታ እየታረዱ እየተገደሉ ያሉ ወገኖች አሉን። በሃይማኖት ውስጥም ደግሞ ጨፍርና ዝለል የሚል ነገር የተቀመጠ የለም። ምንድነው የገና ጨዋታ አይቆጡም ጌታ፣ እሱ ሃይማኖታዊ ይዘት ያለው ነው። ይሄ ግን በጥምቀት የሆነ ቀሚስ ይበጣጠስ የሚባለው ልጃገረዶች ወይም ደግሞ የሚታዩበት የሚጨጫጩበት ነው። ካልሆነ ግን በጥምቀት ወጥተህ ጨፍርና እንደው ያሸሽ የበል ገዳም ይበል የሚል ህግም የተጻፈም የተረቀቀም ስለሌለም አስታውሉ፣ አስቡበት ለማለት ነው። ቴንኪው